ሰላም እንዴት ነሽ? እንዴት ነሽ? አንዳንድ ጥያቄዎችን መጠየቅ ፈልጌ ነበረ። እንችል ከሆነሽ? እሺ፣ ስለ ቴምር ከዚህ ቀደም ሰምተሽ ታውቂያለሽ? አዎ፣ ስለ ቴምር ሰምቼ አውቃለሁ። ኖርማሊ መጀመሪያ የሰማሁት በረመዳን ነው የሚበላ ነው። ወደ ድርጅታቸው ስመለስ ቴምርን የማውቀው በተለያዩ ታፔላዎች ከተማ ውስጥ ባሉ ነው። ስፔሻሊ 4 ኪሎ አካባቢ ያለውን ታፔላ ያየው ጊዜ ነው ያወቅኩት። ዘን ሶሻል ሚዲያዎች ላይ ያሉ ቪዲዮዎች ላይ ቴምር ሪል ስቴት እንደሆነና ምን አይነት ሪል ስቴት እንደሆነ የተወሰነ አውቃለሁ። በጣም ጥሩ። ሁለተኛው ጥያቄ ደግሞ ለአንድ ግንባታ ብቃት ማረጋገጫው ምንድን ነው ብለሽ የምታስቢው? ከባዱ ይሄኛው ጥያቄ ሰው እንደ አንድ ኮተም ተማሪ ግንባታ የሚጀምረው ከፋውንዴሽን ኦር ደግሞ መጀመሪያ ኖርማሊ ቦታውን አፈሩን ታይፑን ከማወቅ ነው። ከዛ ነው የግንባታው ጥራት የሚጀምረው። ዘን ፋውንዴሽኑ እንኳን ሲሰራ ራሱ ከኮንክሪት ነው። ኮንክሪቱ which is ሴመንት አለው ወይ ሲሚንቶ አለው። ከዛ ሬሾ ነው የሚጀምረው ብዬ ነው ማስበው። እነዚህ ነገሮች ጥራታቸውን ጠብቀው የሚሰሩ ከሆነና እስከ መጨረሻው ዲዛይኑ ተጠብቆ ዎል እያንዳንዱ ኮለን እና ቢም ጠብቆ የሚሰሩ ከሆነና ስትራክቸሩ ስቴብል የሚያደርጉት ነገሮች ሚስ ካልተደረጉ ድረስ የአንድ ግንባታ ጥራት በዛ ይለካል ብዬ ነው የማስበው። እሺ፣ በጣም ነው የማመሰግነው። እኔም አመሰግናለሁ። ሰላም፣ ስለ ቴምር ከዚህ ቀደም ሰምተህ ታውቃለህ? ስለ ቴምር ፕሮፐርቲ ሰምቼ አላውቅም። እሺ፣ የመጣ ነው ከቴምር ነው። ሁለተኛው ጥያቄያችን ለአንድ ግንባታ ጥራት ማረጋገጫው ምንድን ነው ብለን የምታስበው? አንደኛ የግንባታው ኳሊቲ ላይክ ኤስቴቲካሊ ቫሊዩ፣ ስትራክቸራሊ ቫሊዩ፣ ከዛ በመቀጠል ደግሞ ውስጥ ገብቶ ለሚኖረው ሰው ተስማሚ መሆኑ፣ ፕሮግራማቲካሊ እነዚህ 3 ነገሮችን ካሟላ አንድ ቢልዲንግ ብቁ ነው ብዬ አስባለሁ። ስለዚህ ቴምርን እንሸልምሃለን። ሰላም፣ ከዚህ ቀደም ስለ ቴምር ሰምተሽ ታውቂያለሽ? አላውቅም። በርግጥ በዚህ ኢቨንት ነው ያወቅሁት። ኦኬ፣ እየመጣ ነው ከቴምር ሪል ስቴት ነው። ስለዚህ ሁለተኛው ጥያቄ እጠይቅሻለሁ። ለአንድ ግንባታ ማረጋገጫው ማረጋገጫው ምንድን ነው ብለሽ ነው የምታስቢው? እኔ ዲፓርትመንት አርኪቴክቸር እንደመሆኑ መጠን ከዲዛይኑ ነው የሚጀምረው። ስትራክቸራሊ ሲቪል የሆነ ዲዛይን ካልተሰራ ወደ ስትራክቸራሊ ቢነረው ወደ ሲቪል ወደ ኮንስትራክሽን ሲገባ እንትን የሚል አይደለም ሲቪል የሆነ። ስለዚህ መጀመሪያ ከዲዛይኑ ስትራክቸራሊ ማድረግ አለብን። ከዛ ወደ ኮንስትራክሽን ሲገባ ደግሞ ያው ከማቴሪያል ጀምሮ እስከ አሰራር ድረስ ግንባታ ተገነባ ብለው እኔ ያለው አመሰግናለሁ። እናንተ ፊት በመቆሜ በጣም ደስተኛ ነኝ። የመጣሁት ከቴምር ፕሮፐርቲ ነው። እንግዲህ ቴምርን አታውቁትም ብዬ አላስብም፣ በእርግጠኝነት ማለት ነው። ለምን አሁን ከዘመኑ ጋር የሚሄድ ትልቅ ሪል ስቴትን ብቻ ሳይሆን ገንቢ ኮንትራክተር የሆነ ኮንትራክተርን ብቻ ሳይሆን ዲዛይነር ነው። ይሄን ሁሉ አሳትፎ ነው ቴምር ሪል ስቴት እየሰራን ያለ ነውና ምናልባት ቴምርን ለማታውቁት ትንሽ ፊደል ብቻ ላስተዋውቅ። ቴምር እንግዲህ ከተቋቋመ 15 ዓመት ሊሆነው ነው። ስራውን ደግሞ ፕሮፐርሊ ከጀመረ በ2008 ነው። 2008 ላይ ስራውን ጀምሮ እስካሁን ድረስ 10 አፓርትመንት ቤቶችን ገንብቶ አስረክቧል። እጁ ላይ ደግሞ ወደ 17 የሚሆኑ የግንባታ ሳይቶች አሉት። በከተማታችን ላይ ዋና ቦታዎች ላይ አሉ። ለከተማችን ሕዝብ በጣም ተደራሽ የሆነ ሪል ስቴት ነው። ስለዚህ 17 ሳይቶች አሉት ማለት በዝግጅት ላይ ደግሞ ያሉት ከ17 ውጪ በዲዛይን እና በመሬት ዝግጅት ያለ ወደ 15 ሳይቶች አሉት ማለት ነው። ስለዚህ ይሄን ሁሉ ሳይቶች እንግዲህ ከ100 ቀን በኋላ እናንተ ነው የሚጠብቀው። ስለዚህ መታችሁ
ጆይን እንደምታደርጉን እርግጠኛ ነኝ። ሌላው ደስ የሚለው ቴምር ፕሮፐርቲ ከዚሁ ግቢ ከወጡ ባለሀብቶች ነው እየተሰራ ያለው። ስለዚህ እናንተም ነገ ከዚህ ወጣችሁ የራሳችሁን ጥሪት ይዛችሁ ትልቅ ሪል ስቴት፣ ትልቅ ገንቢዎች፣ ትልቅ ዲዛይነሮች እንደምትሆኑ ባለሙሉ ተስፋ ነን። ምናልባት የእኛን ሙያ እንበል ተመሳሳይ ስለሆነ የእኛ ሙያ ደስ የሚለው በዲዛይን የምንሄድ በግንባታ የምንሄድ በከተማ ውስጥ ያሉትን መሰረተ ልማቶችን ብናያቸው የሚታዩ ነገሮች ስለሆኑ በጣም ሁሉ ጊዜ ደስተኞች ናቸው። ምናልባት እኔ ከተማ ውስጥ ነው ረጅም ጊዜ ያሳለፍኩት፣ በኮንስትራክሽኑ ዘርፍ ነው ያለሁት። ትልልቅ ህንፃዎችንና ትልልቅ አፓርትመንት ሞሎችን ሰርተናል። ትርፋችሁ እሱ ነው፣ ገንዘቡ አይደለም። የዘላለም ቅርሳችሁ የምታዩት ነገር ነው። በከተማ ላይ ይህንን ህንፃ እኔም ተሳትፌበታለሁ በዲዛይን በግንባታ ስትሉ እሱ ነው ትርፋችሁ፣ ሌላ ነገር አይደለም። ምናልባት እናንተ ስትወጡ በጣም እርግጠኛ ሆኜ ለደሞዝ እንደማሰሩ ተስፋ አለኝ። ለምን? የተማራችሁት ሙያ ነው። ሙያ ደግሞ የሚታይ ነገር ነው። ስለዚህ ምን ጊዜ የምትሆኑት ምንድነው? አገልጋይ ነው የምትሆኑት። አገልጋይ ማለት መጀመሪያ የራሳችሁ አገልጋይ ናችሁ፣ አሁን እየተማራችሁ። ቀጥሎ እንደው ለትንሽ ጊዜ ለቤተሰቦቻችሁ አገልጋይ ናችሁ። ቀጥሎ ለማህበረሰቡ ነው አገልጋይ የምትሆኑት። የሚታይ ነገር ቅርስ ትላችሁ ስለምታልፉ አገልጋይነቱ ለሀገር ነው የሚተርፈው ማለት ነው። ምናልባት አሁን ያስታወስኩት እችኛዋን ብሎክ ብዙ ሌሊቶችን ስንተርስ አሳልፈናል። ብዙ ትዝታዎች አሉብን። ብዙ ብርዶች እዚህ ሜዳ ላይ አሳልፈናል እና እኔ በጣም ደስተኛ ነኝ። የግቢው ሰራተኞች በጣም ትልቅ ምስጋና አለ። ከተወሰኑ ዶርሞች ውጪ የተጨመረ ነገር ምንም ነገር የለውም። ግቢው እንዳማረ መናፈሻ እንደሆነ መዝናኛ እንደሆነ ትምህርት ቤትም አይመስልም በእርግጠኝነት ማለት ነው። ይሄ ሁሉ ህንፃ የምናየው በተለይ ከተማው ላይ የዚህ ግቢ ፍሬዎች ናቸው። እኛው ገንቢዎች፣ እኛው ዲዛይነሮች ነው የምንሆነው። መንገዱም የኛ ነው ደስ የሚለው። ስለዚህ ብዙ ተዋጽኦ ያለበት ግቢ ስለሆነ በጣም ትልቅ ምስጋናና ትልቅ ደስታ ነው ያለኝ እዚህ ግቢ በመውጣቴ ማለት ነው። በተቻለ መጠን ቴምር ፕሮፐርቲ ምንሰራቸው የግንባታ ሳይቶች ህብረተሰቡን ተደራሽ የሆነ በአቅምም ይሁን በቦታም ይሁን አዲስ አበባ ላይ እንግዲህ ካልተጀመሩት ጭምር ስንጨምራቸው ከ40 በላይ ሳይቶች አሉ ማለት ነው። በሁሉም ክፍለ ከተሞች ላይ አለን ማለት ነው። ለትልቁም አለን ለትንሹም አለን። ጥሩነቱ ምንድነው? ማንኛውም ማህበረሰብ ቤት መግዛት የሚችል ወይንም ማንም ሰራተኛ እንበለው የሚችል ጋር እንደርሳለን ብለን ነው እየሰራን ያለ ነው። ለአነስተኛም የሚሆኑ ክፍሎች አሉን፣ ለትላልቅና ሌክጀሪ አፓርትመንቶች አሉን። ህንጻችን ከቤዝመንት ጀምሮ እንግዲህ ትልቁ የሚባለው 24-25 ነው። እኛ ከዛ እያለፍን ነው በሪል ስቴት ደረጃና አሉ የተባሉ የከተማችን ኢንጂነሮች የተሰማሩበት ነው። አርኪቴክቶችም እንደዚሁ ነው። ምናልባት ከዚሁ ግቢ የወጣ አቶ መሐመድ የሚባል የዋናውን ሼር የያዘው ከዚሁ ግቢ የወጣ ተማሪያችን የነበረ አሁን ባለሀብት ሆኖ እኛን እናንተን አሳትፎ አገር ለማልማት ቁርጠኛ ሀሳብ ይዘው የተነሱ ናቸውና በጣም ልናመሰግን ይገባል ቴምር ፕሮፐርቲን። እናንተንም በዚህ ሁኔታ በማየታችን በጣም ደስተኞች ነን። ከ100 ቀን በኋላ ቴምር ባዶ እጁን ይዞ አልመጣም። ለ10 ተማሪዎች የሚሆን እድል ይዞ መጥቷል። ከሶስቱም ዲፓርትመንት ሶስት ተማሪዎችን ቴምር ለመውሰድ እቅድ አለውና እንኳን ደስ ያላችሁ። ዶክተር እንዳሉት የመጨረሻውን ፈተና ካለፋችሁ እኛ ከጎናችሁ ነን ማለት ነው። ምናልባት ከ10 ተማሪ ውጪ ያለውን በጠቅላላ ቴምር ፍላጎት አለው ከዚህ ግቢ ከወጡ ተማሪዎች ጋር ለመስራት እኛን ጆይን እንድታረጉን ከኛ ጋር እንድሰሩ ፕላትፎርሙን እናዘጋጃለን። 10ዎቹ ተማሪዎች ግን ከ3 ዲፓርትመንት 3 ተማሪ እኛ ጋር ጆይን ታረጋላችሁ። ቴምር የሚያወጣውን የተወሰነች ቃለ መጠይቅ የምንበለው ፈተና እንለውን ፍሬሽ ስለሆናችሁ
እሷን ካለፋችሁ ከኛ ጋር ጆይን ታደርጋላችሁ ማለት ነው። በጣም ደስ ትላላችሁ። መልካም የትምህርት ጊዜ እንዲሆን እንመኛለን። ሁላችሁም ደግሞ ተመርቃችሁ እዚህ እንደምንገናኝ ተስፋለን። የምርቃት ቀን እንዳትረሱን። እናመሰግናለን።